ቀልድ ሊመስላችሁ ይችላል፣ ግን አንዲት ሴትዮ ያለችውን ልንገራችሁ። ተራራ አወጣጥ የሚያውቅ ገብስ ቆሎ አበላል የሚያውቅ ባል ፈልጉልኝ አለች። ተራራ አወጣጥ የሚያውቅ ገብስ ቆሎ አበላል የሚያውቅ ባል ፈልጉልኝ አለች። አንዱ ጅል ሀብታም ናት ሴትዮ ይሄድና ገብስ ቆሎ ስታቀርብለት መቃም እንደፈረች ተራራ ሲወጡ በይ በይ ያለ ሳምባዋ ጉሮሮዋ እስከሚወጠፍ ድረስ ማጣደፍ ማለት ነው። አይ በላንታ አትሆንም ብላ አባረረች። አንዱ ሲመጣን ያውቃል ብሎ መጥቶ ቆሎ ሲቀርብለት በሁለት ጣቱ ቀጭ አርጎ ተዋል። ተራራ ሲወጡ ደግሞ ያማዶ የነገሌ ያገር ነበረ፣ አሁን እነቶ ገሌ ተረክበው እያረሱ ነው ይገርምሻል እያለ ሳታውቀው ተራራውን አወጣት ነው። ባል ይሄ ነው አለች። ተረጋግቶ ነው ተረጋግቶ ስላወጣት ይሄ ነው ባላለች ማለት። የሰከነ ሰው ሐሰበው ይደርሳል። የቸኮለ ሰው ግን ሁሉንም ተጣድፎ በበሽታ ይታነቅና ያለ ጊዜ መውደቅ ይመጣል። እና ሁሉንም በአግባቡ መያዝ እንዴት መልካም መስላችሁ። ቀዳሚ ሳይረ ወምዝ ሰብለ እዚህ ኋላ እንዘረዝራለን፣ ኋላ እናፈራለን። እስከ ጊዜ ግብሩ እግዚአብሔርን ታግሰን መጠበቅ ይገባል። ለማን ብለን እንደወጣን ስለሚያውቅ የተስፋ አምላክ ኢየሱስ ክርስቶስ ሁላችንም እንደማይተወን እናምናለን። ችግር በደረሰባችሁ ጊዜ ሰውን ተስፋ አታድርጉት። ማንን አስቡ ነው? ወደ ሰማይ ተስፋ አድርጉ። አሁን አንድ ችግር ሲገጥማችሁ ምንድነው የምታደርጉት? የምሬንም ነግራችሁ አንድ ችግር ሲገጥመው እየሮጠ ሄዶ ሰላም ለኪ የሚደግም ሰው ይሄ ብፁዕ ነው። ግን ምንድነው የሚያደርገው? መብተክተክ። አንድ ችግር ሲገጥመን ወይ አንድ ሰው ጠርተን መብተክተክ ነው፣ ወይ ማልቀስ ነው ብቻችን፣ ወይ መተኛት ነው ተሽፋፍነን ማለት ነው። ወይ ደግሞ እልክ መያዝ ማለት ነው። እንዲያው ውዳሴ ማርያም አልደግም እንደዚህ ማለት ተናደን በእግዚአብሔር አኩርፈን ማለት እንደዚህ አይደል የምናደርገው። ምን መፍትሄው አውቁ እኮ ነው ሰይጣን። አሁን ዝም ብለን ሀነን እንዴት ነው ወንድሜ ምንድነው እኔ ነገሩ ህሊና እየወጣ እየወረደ እንዴት ብሎ ነው የሚጸልየኝ ያስብለናል ሰይጣን። ራሱ እኮ ህሊናችን የሚሰበስበው ጸሎቱ ነው። ራሱ ህሊናችን የሚሰበስበው ጸሎቱ ነው። እውነቴን ነው የምነግራችሁ ማለት ነው። ስለዚህ ምን ለማለት ፈልጌ ነው? መጸለይ በራሱ ሸክምን ያቀላል። ሰው አክፍቶብን ከሆነ ለከፋብን ሰው ልብ ይሰጠዋል። ሰው ለምሳሌ ሰው ሲጣላ የተጣላውን ሰው ለ7 ቀን ክርስትና ስሙን እያነሳ የሚጸልይ ሰው አለ አሁን? የለም። እየጸለይንበት ደግሞ መሆን እኮ የለበትም። እንደዚያ ከሆነ ጸሎቱ ተመልሶ እኛን ነው የሚወገን። ግን ሰላም ለኪ ደግመን ጸሎታ ለማርያም ወሰደታ ብንል ክፉ ያሰበው ሰው ተመልሶ ከኛ ጋር ልብ ይፈጥራል። እኛ ግን አንጸልይም። ዝም ብለን ቁጭ ብለን እኮ ምን እንደበደው